አፍጋኒስታን ላይ ያለው አልቃይዳው እስላም እና የአይኤስአይኤስ ኮሮዛን እስላም ጋር የሚደረግ ጦርነት ነው። ፓኪስታንና አፍጋኒስታን በእስላም ቅዱስ ወር በሚባልበት ረመዳን በሃይማኖት በብሔርና ከዛ ወርደው በጎሳ በተቀሰቀሰ ግጭት በአየር ኃይል በታገዘ ጦርነት ውስጥ ገብተዋል። ጃዋሪን ከሰማ አብይ አህመድ ነው ማለት አይቀርም እና እንዳትነገሩት። እኔ ግን ጠለቅ ያለ ነገር በዚህ ዙሪያ ልንገራችሁ። ሲሪየስሊ መስማት የሚችል ሰውና ፖለቲካን በጣም ዲፕ አንደርስታንድ የሚያደርግ ሰው ነው ሊረዳው የሚችለው። ምንድነው ዋናው በአፍጋኒስታንና በፓኪስታን መካከል ልዩነቱ? አንደኛው የብሔር ነው። ኢስላሚክ ኤሚሬትስ ኦፍ አፍጋኒስታንን የሚመራው በስልጣን ላይ ያለው ብሔሩ ፓሽቱን ይባላል። ፓሽቱን ብሔር ፓኪስታን ውስጥ ማይኖሪቲ ነው። ማንም ማጆሪቲ ፓኪስታን ውስጥ ፓንጃቢዎች ናቸው። አገሪቱን የሚመራው እሱ ነው። ፓኪስታን ውስጥ የሚገኙ ፓሽቱኖች ታሪክ ታሊባን የሚባል የፓኪስታን ታሊባንን መሰረቱ ማለት ነው። የፓኪስታን ፓሽቱኖች ዓላማቸው ከተቻለ የተለያዩ የፓሽቱን ብሔሮች ያሉበትን አካባቢ ገንጥሎ ወደ አፍጋኒስታን መውሰድ፣ ካልሆነ ደግሞ ሙሉ ፓኪስታን ላይ የሼሪያ ስርዓት መደንገግ ነው። ኢማጂን የሼሪያ ስርዓት ተደንጎ ኒውክሌር በእጃቸው ሲኖር ማለት ነው። ዋናው ነገር ይሄ ነው። ከዛስ ለምንድነው ታዲያ አፍጋኒስታናውያን ሙስሊም አይደለም ፓሽቱንም ሆኑ ፓንጃቢም ሆኑ ለምንድን ነው እርስ በርስ የሚዋጉት ካላችሁ፣ አፍጋኒስታን ከፓኪስታን ጋር አንድ ችግር አላት። ምንድነው እሱ? ፓኪስታን አይኤስአይኤስን ትደግፋለች ነው የሚሉት። የኮርዛን አይኤስአይኤስ የሚባል አለ። ኮርዛን አይኤስአይኤስ የታሊባን ጠላት ነው። ለምን ካላችሁ፣ ታሊባን አንድ ሀገር መስርቶ ነው መቀመጥ የሚፈልገው። ከሃይማኖት ትንሽ ወርዶ ጠንካራ ኢስላሚክ ኤሚሬት ኦፍ አፍጋኒስታን መመስረት ይፈልጋል። ስለዚህ እኛ ደግሞ ይላል ኮርዛን መላው ዓለምን በእስልምና ጠቅልለን አንድ እስላማዊ መንግስት መመስረት ነው። ለዛ ነው ኢስላሚክ ስቴት ነው የሚባለው። ስለዚህ አፍጋኒስታን፣ ፓኪስታን፣ ኡዝቤክስታን፣ ቱርክሜኒስታን፣ አዘርባይጃን እንደተለያየ ሀገር አንድ ሀገር አድርጎ ነው የሚያየው። ምክንያቱም አንዱ ነው እስላም ነው። ስለዚህ ያን አካባቢ አንድ ላይ ጠቅልለ ከተቻለ ደግሞ ዓለምን አንድ የእስላማዊ ስቴት አድርጎ መመስረት ነው የሚፈልገው። ስለዚህ የአፍጋኒስታንን ታሊባን ስልጣን ላይ ያለውን ይወጋል። ይሄን ደግሞ ማን ነው የሚያግዘው ይባላል? ፓኪስታን ነው የሚባለው። ስለዚህ በመካከላቸው ላይ በፍጹም መስማማት አልተቻለም። ፓኪስታን እኔ እየደገፈ አይደለም ትላለች፣ አፍጋኒስታን ደግሞ የለም ኢስላሚክ ስቴት ኦፍ ኮርዛንን እየደገፍሽ ነው የሚል መካከላቸው ላይ የማይፈታ ነገር። ችግሩ ግን እዛ ላይ ብቻ የሚያበቃ አይደለም። ኢቭን ፓኪስታንና አፍጋኒስታን እንደ ሀገር ቢስማሙ የአፍጋኒስታኑ ታሊባን በራሱ ወደ ጦርነት መሄዱ አይቀርም። ለምን አትሉኝም? አፍጋኒስታን ላይ ሁለት ታሊባን አለ። አንደኛው ካንዳሃር ላይ የተቀመጠው በሱፕሪም ሊደሩ ሂበቱላ አኩንዱዛ የሚመራ ይሄ የካንዳሩ ታሊባን በዛ አካባቢ ባሉ ጎሳዎች ነው የሚመራው። ፓሽቱኑ ራሱ ብዙ ጎሳ አለ። ካቡል ላይ ደግሞ መንግስት ስልጣን ላይ የተቀመጠው በኢንቴሪየር ሚኒስትሩ ስራጁዲን ሀቃኒ የሚመራው ማለት ነው። መከላከያ ሚኒስትሩ ሙላ ያዕቆብ ይባላል። እነዚህ ሙላ ያዕቆብ እና ስራጁዲን ሀቃኒ አፍጋኒስታን ላይ ያለውን የታሊባንን መንግስት የሚመሩ ናቸው። የሀቃኒ ብርጌድ ወይም ሀቃኒ ኔትወርክ ተብሎ የዛሬ ስንት ዓመት የሚታወቅ ነው። እሱ ካን ዩ ቢሊቭ ዲስ ፕሮግሬሲቭ ነው። እሱ ማለት እኮ አንገት ቆርጥ የሚኖር የነበረ ነው። እና ካንዳር ላይ የተቀመጠው የሀበቱላ አኩንዱዛ ሱፕሪም ሊደሩ ምን ይለዋል? ሀቃንን እዚህ ካቡል ያለውን አንተ ለዘብተኛ ነህ፣ ከሌላው ዓለም ጋር ኢንተግሬት ማድረግ ትፈልጋለህ፣ የኢኮኖሚክ ልማት፣ የሴቶች መብት ምናምን ወደ ማለት ጀምረሃል ብሎ ነው ካንዳር ላይ ተቀመጠው። ሀቃኒ እኮ አውሮፓ ህብረት፣ በአሜሪካ በሁሉም ዓለማቶች ቴሮሪስት ተብሎ የተሰየመ ነው። እሱም ፕሮግሬሲቭ ተብሎ ሀቃኒ ፕሮግሬሲቭ ነው ተብሎ በማከላቸው ጦርነት ውስጥ ሊገቡ ነው። በነገራችን ላይ ኢቭን የፓኪስታን የታሪክ ይሄ ታሊባን ውስጡ ያለው የታሊባን ብዛት ዛሬ ቢጣላና የራሱን ጎሳ ይዞ ሄዶ አዲስ ታሊባን መስርቶ ሊመጣል። ሚዲያዎች እንደሚሉት ጦርነቱ የፓኪስታንና የአፍጋኒስታን ብቻ አይደለም፣ የአገር አይደለም። የፓሽቱንና የአፍጋኒስታኑ ዶሚናንት ብሔርና የፓኪስታኑ ፓንጃብ ብሔር መካከል የሚደረግ ነው። አፍጋኒስታን ላይ ያለው አልቃይዳው እስላም በነ ሱርጃዲን ሀቃኒ በነ ሱፕሪም ሊደር ሂበቱላ አኩንዱዛ የሚመራው እስላምና
የአይኤስአይስ ኮረዛን እስላም ጋር የሚደረግ ጦርነት ነው። ስለዚህ ምንድን መሰላችሁ በጥቅሉ እኔ ነኝ የበለጠ እስልምና አክራሪ የሚል ነው። እንግዲህ አይኤስአይስ የታሊባንን አንገት ቆራጭ መንግስት ለዘብተኛና የእስላምን ቫልዩ ሪፕሬዘንት አታደርግም ነው የሚለው ታሊባንን ማለት ነው። አንተ ከክርስቲያን አትሻልም ይላል አይኤስአይስ። ታሊባን ደግሞ ምን ይለዋል? አንተ መናፍቅ ነህ ይለዋል። ፓኪስታን አፍጋኒስታን ምናምን የሚለው ማለት ነው ከላይ ያለ ከቨር ፖለቲካ ትንተና ነው እንጂ ውስጡ ይሄ ነው።